ታዲያ ለምንድነው ሞቴን እስኪመኝ ድረስ የሚጠላኝ? ማን ነው እሱ? ያችን ኬስ የሚያስገድልልን ሰው ለማግኘት ነው የሄድኩት። አንድ በረሮ ጨፍልቆ ለመግደል ደግሞ የምን ሰው ነው የሚያስፈልገው? አሁን ቀጥ ብለህ ሩጥ፣ እስኪ ደክም ድረስ ሩጥ። ሰማኛለህ? ካለበለዚያ ግን አንቀሃለሁ። አንቺ ማባሽ ነው እዚህ የምትሰሪው? ሪች ምን ያደረግሽ ነው? ሰማኛለሽ? አጠፋሻለሁ። ይቅርታ አልኩሽ እኮ። ይቅርታ ስላልከኝ ያደረስክብኝ ጥቃት ልክ ሆኗል? ህይወት ምን እያልሽ ነው? ማለት ምን ጥቃት ነው? እከስካለሁ። ለዚህ ድርጊት ቅጣት ማግኘት አለብህ። አረ ህይወት፣ እኔ እኮ ድንገት ዝም በልሽ። እኔ ህይወት ዝም ብለህ ተነስተህ የምትሰማኝ አይነት ሴት አይደለሁም። ለሴት ልጅ ክብር ይኑርህ። ይኸውልሽ ህይወት፣ አልገባሽም። እኔ በጣም ነው ማከብርሽ። ለኔ ያለህን ክብር በሚገባ ነው ያሳየኝ። በጣም ነው የማመሰግነው። ምን እያሰብሽ ነው? ይሄድ ወደ ገጠር ስንሄድ እኮ ምን ይዘን እንደምንሄድ እያሰብኩ ነው። የኔ ማር፣ አንቺ መያዝ ይፈልግሽው መያዝ ትችያለሽ። ህይወት የት ሄዳ ነው? እናቷ ምን እንደምትወድ ብትነግረኝ ጥሩ ነበር። አይ ፍርዬ፣ አሁን ለሷ እናት በዚህ መጠን ትጨነቂያለሽ እንዴ? ታዲያ ለምን አልጨነቅም? አንቺ ስለማታውቂያት እንጂ ሴትዮዋ ልም ያለች መተተኛ ነች። ምን እያልክ ነው ታዲያ? ይቅርታ ፍርዬ፣ ይሄን ነገር የምነግርሽ እዛ ከሄድን የግድ መጠንቀቅ ስላለብሽ ነው። ምኑን ነው የምጠነቀቀው? ሴትዮዋ በአካባቢው የምትታወቀው በዚህ መጥፎ ተግባሯ ነው። በተለይ ደግሞ የደረሱ ሴቶችን ስታይ አትወድም። ከፍተኛ የሆነ ቅናት አለባት። ታዲያ የምርህን ነው? እኔ ነገርኩሽ ነገር ጠቅላላ እዛ ስቴጂ በአይንሽ የምታዩ በጆሮሽ የምትሰሚው ነገር ነው። ታዲያ ልንገርህ፣ ይሄ የእሷን ስም ለማጥፋት የተወራ መጥፎ ወሬ ነው። እኔ እኮ ነኝ እየነገርኩሽ ያለሁት። ህይወትን የመሰለች እንደዚህ ጨዋ የተባረከች ልጅ ያሳደገች እናት እንዴት ነው እንደዚህ አይነት ባህሪ ሊኖራት የሚችለው? አይ ውዴ፣ አንቺ በቃ አንዴ ሰው ከወደድሽ ያ ሰው መጥፎ ነገር የሚሰራ አይመስልሽም አይደል? አይ እኔ እንደዚህ በጭፍን ሰውን የምወድም የምጠላም ሴት አይደለሁም። እኔ በጭፍን ወደድሽ በጭፍን ጠላሽ አላልኩም። ህይወት በጣም ጥሩ ልጅ እንደሆነች ጨዋ ልጅ እንደሆነች በብዙ መንገድ አጣርቼ አረጋግጫለሁ። እንደዚች አይነት ሴት ለማሳደግ ደግሞ ጥሩ እናት መሆን ያስፈልጋል። የኔ ውድ፣ እኔን አለማመን ከፈለግሽ ቢያንስ ምን አለ ጠንካራ ምክንያት ብታበጂ። አንተ የነገርከኝን ሁሉ ግዴታ አመኜ መቀበል አለብኝ እንዴ? ይኸውልሽ፣ ለአንዲት የተረገመች ልጅ ብለሽ ግን እኔን አለማመን አትችይም። ይሄ አንተን ካለማመን ጋር ምንም የሚያገናኘው ነገር የለም። እኔ ስለማውቀው እውነት እየነገርኩሽ፣ አንቺ ምን እያልሽ ነው? እኔም እኮ ስለማውቀው እውነት ነው እየነገርኩ ያለሁት። ማንን ነው የምታውቂው? ህይወትን? ከመጣች ጊዜ ጀምሮ አንተም ማርታም እሷን ከዚህ ቤት ለማስወጣት ብዙ ነገር ነው ያደረጋችሁት። እና እኛ የገዛ ዘመዳችንን ለመቀበል ካልፈለግን አንቺ ለምንድን ነው በዚህ ልክ ለሷም ትቆረቆሪ? አንደኛ እኔ በህይወቴ አንተም ብላ ዘመድ ብላ የመጣች ሴት እሷ ብቻ በመሆኗ ነው። ወይ ፈጣሪ፣ እሷ የኔ ዘመድ አይደለች። የመጣች ሰሞን ግን እኮ ያክስት ልጅ እንደሆነች ነው የነገርከኝ። አዎ ያክስቴ ልጅ። እና ታዲያ አሁን ምን መጣና ነው ዘመድ አይደለችም ብለህ የካድከው? እሺ እኔ የምነግርሽን ነገር እንዳታምኝ ያደረገሽ ምንድን ነው? እኔ አንተ የምትነግረኝን አላምንም አላልኩ። ግን እኮ እስካሁን እኔ የምነግርሽን ነገር እየሰማሽኝ አይደለም። ህይወት እዚህ ቤት ከመጣች ጀምሮ አንተም ማርታም ያላችሁትን ሁሉ ሰምቻለሁ። ታዲያ ለምንድን ነው እቺ ልጅ እዚህ ቤት ያለችው? እኔም እናንተ የምትሉኝን በሙሉ በራሴ መንገድ አጣርቻለሁ። ልጅቷ እናንተ እንደምትሉት አይነት ባህሪ አንድም ነገር የለባትም። የምርሽን ነው? ያንን ሁሉ ገንዘብ እንደሰረቀች እያወቅሽ? እኔ እኮ እስከ ዛሬ እዚህ ቤት የጠፋው ገንዘብ እሷ ወሰደች ተባለ። እኔም በራሴ መንገድ አጣራው። የወሰደው ሰው ግን ሌላ ሰው ነው። ማን ነው ብሩ ነው የወሰደው? ማርታ። ማርታ? አዎ እርግጠኛ ነኝ። ይኸውልሽ ፍሬ፣ ህይወትን ማድነቅም መውደድም እንደ ልጅሽ አድርገሽ መንከባከብም ትችያለሽ። ግን የእሷን ነውር በእኔም በእህቴም ላይ እንድታላከክ ግን አልፈልግም። ማየት ትፈልጋለህ? በቃሽ። በዚህ ጉዳይ ከዚህ በላይ መነጋገር አልፈልግም። ድፍረቱ ካለህ ናና። ይኸውልሽ ፍሬ፣
እኔ እስከ ዛሬ ድረስ በዚህ ልጅ የተነሳ እኔና አንቺ መጋጨት የለብንም ብዬ ታግሼ ነበር ዝም ያልኩት። አንቺ ግን ጭራሽ ብለሽ በገዛ ቤቴ የመወሰን መብት እንኳን እንደሌለኝ አደረግሽ አይደል? አሁንም ቢሆን እዚህ ቤት ላይ ሙሉ መብት አለ የመወሰን። ነገር ግን ጥሩዋን መጥፎዋን ደግሞ ጥሩ እያደረግክ እኔና ቤተሰቤን የተሳሳተ ውሳኔ እንደወስን አታድርገኝ። በጣም ጥሩ። እንግዲያውስ አድምጪኝ። አንቺም እኔም ወደዛ ገጠር አንሄድ። ለምን? ቤተሰቤን ከመጥፎ ነገር የመጠበቅ ኃላፊነት አለብኝ። በእርግጥ ልክ ነህ። ቤተሰብህን የመጠበቅ ኃላፊነት አለብህ። ግን ከምንድን ነው ቤተሰብህን የምትጠብቀው? አሁን አንቺን ለማሳመን መድከም አልፈልግም። ግን እኔን የማሳመን ግዴታ አለብህ። አንቺን የሚያሳምን ተጨባጭ ማስረጃ ማምጣት አለብኝ። እስከዛው ድረስ ግን አርፈሽ ተቀመጪ። ቆይ ለምንድን ነው እችን ልጅ እንደዚህ ጠምዶ ያዛት? ለምንድን ነው ግን እሷን ከዚህ ቤት ለማስወጣት ያንን ሁሉ ነገር ያደረጉባት? እቺ ሴት ማነች? ምንድን ነው ከነሱ ጋር የሚያገናኛት? ስለማታውቀው ነገር ዝም ብለህ ከማውራት በፊት የሚያውቁ ሰዎችን መጠየቅ አለብን። ሀገር በዚህ ሰዓት ከውስጥም ከውጭም ችግሮች አሉባት። እሺ፣ እነኚህ ችግሮች ደግሞ አንድ ቀን ሊበታትኗት ይችላሉ። ኧረ እባክሽ እና ትዕግስት፣ ኪስ የምታወልቀው አገርን ከመበታተን ለማዳን ብሮ፣ አንድ ወጣት አንተ ፊት ኪስ የሚያወልቀው አንተና መሰሎች ሌባ ብላችሁ እንድትጠሩት ይሆናል። አንድ ሰው ደግሞ ቡትቶ ለብሶ መንገድ ላይ ካየው ሰው እብድ ነው ብሎ እንዲገምተው አስቡ። ስለዚህ የሆነች ወጣት ሌባ ብዬ እንዳስባት የሰው ኪስ ውስጥ ገብታ ስልክና ብር ወሰደች። ከዛ ምንም የማያውቀውን ሰውዬ ቦሴ ነው ብላ ጠቆመች። ልጁም መጥቶ ምንም የማያውቀውን ሰው ሌባ ብሎ በፖሊስ ከሰሰ። ታዲያ ለሀገር ምን ጥቅም እንዳለው ልነግሪኝ ትችላለሽ? ይቅርታ፣ ለሀገር ምን አይነት ጥቅም እንዳለው አላውቅም፣ ግን ደግሞ የልጁ ስልክ አንዳንድ መረጃዎች ሊኖሩት ይችላሉ ተብሎ ተፈልጎ። አንተ ልቀቀኝ! ያምሃል እንዴ? በጣም ይቅርታ ትዕግስት። አንተ እኔንም ልትገለኝ ነው? አይ እሷ እንደዛ አይነት ትልቅ ጉዳይ መስራት የምትችል ሴት አይደለች። ቅድም ደግሞ ያደረገችው ማንኛውም ሴት ራሱን ለመከላከል የሚያደርገው ጥረት ነው። ህይወትዬ፣ ወይ ለእናትሽ እኮ ስጦታ ልገዛ ብዬ ምን እንደምትወድ ልጠይቅሽ ነበረ፣ ጠፋሽብኝ። ወይ ፍርዬ፣ ለምን እንደዚህ ታስቢያለሽ እንዴ? ምን ችግር አለው? አንቺን የመሰለች ጨዋ ልጅ ላሳደገች እናት ስጦታ እንኳን ሲያንስባት ነው። በጣም አመሰግናለሁ። አንቺ በጣም ትልቅ ሰው ነሽ። ህይወትዬ፣ እስኪ ስለ እናትሽ ንገሪ። እናቴ በጣም ጠንካራ መልካም ሴት ናት። ሰርታ ማትደክም፣ ለኔ ብላ ራሷን የጣለች። ምንድን ነው የምትሰራው? በዛ በአካባቢያችን አረቄ እያወጣች ነው የምትሸጠው። የራሷ ቤት ውስጥ ነው? አይ እሷ አረቄውን አውጥታ በጅምላ መተው የሚረከቧት ነጋዴዎች አሉ። በጣም ጎበዝ ነች። እንደዚህ እየሰራች ነው አንቺን ያሳደገችሽ? አዎ። አባትሽስ? አባቴ ሊያገባት ከሷ ጋር ግንኙነት ጀምሮ ሽማግሌዎችም ልኮ ቤተሰቦቿም ተቀብለውት ነበር። ከዛ በኋላ ተመልሶ እንደሚመጣ ነግሯት ሄደ። ከዛን ቀን ጀምሮ ድጋሚ አይተው አታውቅም። እንዴ ጭራሽ ሽማግሌ ልኮ? አው እኔ 5 ዓመት እስከሚሞላኝ ድረስ ስታሳድገኝ ቆይታ ሌላ ልጆች ወልዶ አግብቶ እንደሚኖር ሰማች።
በመጨረሻም አርፋኒ ማሳደግ ጀመረች። በጣም ይገርማል። በጣም ነው የሚያሳዝነው። እኔም እዚህ ድረስ መጥቼ አባቴ ስለው ልጅ አይደለሽም ብሎ ካደኝ። አትዘኝ ህይወትዬ፣ እሱ ነው አንቺን የመሰለች ልጅ በማጣቱ ማዘን ያለበት። እኔም እግዚአብሔር ይመስገን ፈጣሪ ያንቺን አይነት ጥሩ እናትና የጋሽ ታዴን አይነት መልካም ሰው ሰጠኝ። ልክ ነሽ። ታዴም በጣም ነው የሚወድሽ። አው ልክ ነሽ። እኔን ሳይ ምን ትዝ እንደሚለው አላውቅም። በጣም ነው የሚቃረነኝ። እኔም በጣም ነው የምጨነቀው። ህይወትዬ አትጨነቂ። ታዴ ቶሎ ሰውን መቅረብ አይችልም። እሱ ሁሌም ቢሆን ነገሮችን ከመጥፎ ጎናቸው ነው መጀመር የሚፈልገው። እሺ ፍሬዬ፣ አልጨነቅም። ለኔ እኮ ያው ራሄልም እሱም ዘመዶቼ ናቸው። ልክ ነሽ የኔማ። ደህና ዋልክ ጋሼ? እንዴት ዋልክ ሮቤል? ደህና ነኝ። ፈልገኝ ቤት መጥተህ ነበረ። ምን ቸገረህ? አረ ምንም አልቸገረኝም። እንደውም ቤት ለመልቀቅ አስቤ እሱ ልነግርህ ነበር የመጣሁት። ለምን? ማን አስከፋ? አረ ማንም አላስከፋኝም። ያው ለአንዳንድ ነገር አልመች ብሎኝ ነው። አይ ሮቤል፣ እንግዳ ቤት ሲመጣ ግባ እንኳን አይባልም? በጣም ይቅርታ። ግባ ጋሼ። ግድ የለም ለጨዋታ ብዬ ነው። እዚህ እሆናለሁ። እኔ የምልህ ሮቤል፣ ማርታ አንድ ነገር አልነገረችም? አዎ ነግራኛለች። መቼስ ህይወት ምን አይነት የዋህ እንደሆነች ሁሉንም ሰው እንደምታምን ታውቃለህ አይደል? አዎ አውቃለሁ። እና የእሷን ጉዳይ ከምን አደረስክልኝ? እኔ በየዋህነት ልረዳት ነበር ያሰብኩት፣ ግን በዚህ ጉዳይ ባልገባ ደስ ይለኛል። ለምን? ጉዳዩን ነግረን እኛም በአንተ ላይ እምነት ጥለን ተቀምጠን እያለ። ያው ህይወት ህፃን ልጅ አይደለችም፣ እራሷን መጠበቅ ትችላለች። አረ እንደውም ከእኔ የምትሻልበት ብዙ ጠንካራ ጎኖች አላት። ግን ደግሞ ሴት ነች። ማንም ወንድ ሊያታልላት የሚችል ሴት መንገድ ላይ ድንገት አንድ ጎረምሳ አፏን አፍኖ መኪና ውስጥ ቢያስገባት ራሷን መከላከል ትችላለች። እኔም እኮ እሱን አስቤ ከጎኗ ልሆን ይገባል ብዬ ነበር። ህይወት ግን አጠገቧ እንድደርስ አትፈልግም። አንተ እሷ አጠገብ ምን ትሰራለህ? እንደውም ከእሷ ራቅ ብለህ እሷን ለመጠበቅም ሆነ እሷን ለመጥለፍ የሚመጡ ሰዎችን ለማየት ይረዳሃል። ጋሽ ታዴ፣ ቆይ ለምንድን ነው እኔን እዚህ ነገር ውስጥ የምታስገባኝ? ሮቤል፣ አንተ የእሷ ጓደኛ አይደል እንዴ? አንድ ኮሌጅ አይደል የምትማሩት? አዎ፣ ግን እሷ የኔን እርዳታ አትፈልግም። እኔ ደግሞ እሷ ባልፈለገችበት ሁኔታ ተገኝቼ የምሰራው ስራ ምንም ለውጥ አያመጣም። ማርታ ስትጠይቅ እሷን ለመርዳት የተስማማኸው ከማርታ የሆነ ሽልማት አገኛለሁ ብለህ ጠብቀህ ነው? አረ በጭራሽ። እንዴት እኔ እንደዚህ አይነት ነገር አስባለሁ? እሺ ማርታ እሰጥሃለሁ ብላ ቃል የገባችልህ ነገር ነበር እንዴ? ጋሽ ታዴ ምን እያልከኝ ነው? እና ታዲያ ምን ልበል? ሴት ስትጠይቅ ተስማምተህ እኔ ስጠይቅ ደግሞ እምቢ ትላለህ? ጋሽ ታዴ አንድ ያልገባ ነገር አለ። ህይወት እኔ እሷን ለመርዳት በማደርገው ጥረት ደስተኛ አይደለችም። በዚህ ጉዳይ ደግሞ ብዙ ጊዜ ተጣልተናል። በቃ እሷን ተዋት። አንተ አብረዋት የሚውሉ ወንዶችን እየተከታተልህ ፎቶ ታነሳለህ፣ ቪዲዮ ትቀርጻለህ፣ ከዛም ለእኔ ትሰጠኛለህ። ሌላውን ጉዳይ ሁሉ እኔ እጨርሰዋለሁ። እሺ ግን ብለህ ነገሩን አታበላሸው። አንተ ከሰዎቹም ጋር ሆነ ከእሷ ጋር ምንም ያገናኝ ነገር የለም። የአንተ ጉዳይ ፎቶ ማንሳትና ቪዲዮ መቅረጽ ብቻ ነው። ትዕግስት፣ ላናግርሽ እፈልጋለሁ። እኔ ደግሞ ላናግር አልፈልግም። ትዕግስት፣ በጣም ይቅርታ። ያደረኩት ነገር መጥፎ እንደሆነ በጣም አውቃለሁ። አይ ለእኔ ግን መጥፎ ነገር አይደለም፣ በጣም ተመችቶኛል። ትዕግስት፣ እባክሽ እንደዚህ አይነት መጥፎ ድርጊት ማንም ሰው ሊወድ አይችልም። እኔ በጣም ነው የወደድኩት።
ታውቃለህ በጣም አምኜ ነበር ሐሳብን እንድታሳካ ከልቤ ነበር ያሰብኩት አውቃለሁ እኔም በጣም የጸጸተኝ አንቺን የመሰለ ወዳጅ በማጣቴ ነው እኔን የመሰለ ወዳጅን ኧረ እሺ የምርህን ነው በርግጥ እንደማታምኚኝ አውቃለሁ ደግሞ ማመን አይጠበቅብሽም ግን እውነት ከልቤ ነው የነገርኩሽ ስማ እንዳንተ አይነቱ የገጠር አራዳ እኔን አይሸውደኝም እሺ አንገቴንም የማነቅ ደረጃ የደረስከው በማላቀው ምክንያት ስላመንኩክ ነው በጣም ይቅርታ እኔን ያነካኝ ሰዓት አይኖች ውስጥ ያለውን ጥላቻ መቼም ማረሰው እኔን በጭራሽ አታምነኝም በማላቀው ምክንያት የመጣህበትን ዓላማ እንደማሰናክልብህ ነው የምታስበው እንደዛ እኮ አስቤ አይደለም ነገሮችን በግልጽ ማውራት ነው የምፈልገው ምክንያቱም በእኔ እምነት የለህም ያ በፖሊስ እንዳያስይዘህ ፈርተህ ትተኸዋል እና መፍራት አልነበረብኝም እኔም እኮ ማሰብ እችላለሁ ያ ልጅ ፖሊስ አምጥቶ ቢያሳስርህ ኖሮ እኔን አሳልፈህ እንደምትሰጠኝ በደንብ አውቃለሁ ልክ ነሽ ግን አንቺ በዘረፍሻቸው ተራ ብሮችን መታሰር አልፈልግም ዝም ብለህ ስታስበው አንተ ጠቁመህ ከኔ የምታሰር ይመስላል እኔ አንቺ እንድትታሰሪ ሳይሆን እኔ በዚህ ጉዳይ መታሰር ስለማልፈልግ ነው የኔ መታሰር አንተን ከመታሰር አያድንህም እሺ ይኸውልህ አሁን ቀጥ ብለህ ሩጥ እስኪ ደክመህ ድረስ ሩጥ ሰማኛለህ ካለበለዚያ ግን አንቀሃለሁ የፈለግሽውን አድርጊ እኔ ግን ከዚህ የትም አልሄድም በጣም ደስ እያለኝ ነው የማደርገው ቲጂ ያጠፋው ጥፋት የፈለግሽውን ነገር እንደሚያስገድድሽ አውቃለሁ ለሱም ደግሞ እኔ ኃላፊነቱን ወስዳለሁ የፈለግሽው መቅጣት ትቻለሽ እሺ እዚህ ሆነ ጠብቀኝ እህቴ ሄደሽ ነው አለው የሆነ ሰው ላገኝ ሄጄ ነው እዚህ ስንት ችግር እያለ የምን ሰው ነው የምታገኘው እንዴ ወንድሜ የሄድኩት እኮ ለተነጋገርንበት ጉዳይ ነው ምን ያችን ኬስ የሚያስገድልልን ሰው ለማግኘት ነው የሄድኩት አንድ በረሮ ጨፍልቆ ለመግደል ደግሞ የምን ሰው ነው የሚያስፈልገው ወንድሜ አንተ አትጨነቅ እኔ ሁሉንም ነገር ጨርሰዋለሁ ስሚ በፍጥነት ተመለሺ እኔ እዚህ ሌላ መንገድ አዘጋጅቻለሁ ይሄ ጉዳይ ሌላ ሶስተኛ ሰው መስማት የለበትም እርግጠኛ ነህ አንተ ተዘጋጅተሃል አዎ እኔ በሁለት ቀን ውስጥ ጨርሰዋለሁ እሺ በቃ እመጣለሁ ራሂል ነይ ግቢ ነይ ልጅ አባዬ ህይወት ያደረገችውን ሰማሃ ደግሞ ምን አባቷ አደረገች እኔ እኮ እዚህ ቤት በጭራሽ እንግዳ ማምጣት አልቻልኩም ለምን ይሄ እኮ ያንቺ ቤት ነው እቺ ህይወት የኔን እንግዶች የምታስተናግድበት መንገድ በጣም አስቀያሚ ነው ምን አደረገች ንገሪኝ አባዬ ብነግር ምን ማድረግ ትችላለህ ምን ማለት ነው ይሄ እኮ የኔ ቤት ነው አባዬ እርግጠኛ ነህ ይሄ ቤት ያንተም ነው እንዴት በአንድ አባትሽ ላይ ተስፋ ትቆርጫለሽ እኔ ላንቺ ብዬ ዓለምን በእሳት አቃጥላለሁ ከፈለኩ አይ አባዬ ዓለሙን ማቃጠሉ ቀርቶብኝ እችን ህይወትን ስነ ስርዓት ባስ ያስከልኝ ምን አደረገች አባዬ ከነገርኩ በኋላ ግን ምንም ካላደረክ በጭራሽ አላናገርህም ንገሪኝ ራሄል ሮቤል አንተን ፈልጎ መጥቶ ነበር እሱንማ ነገርሽኝ እኮ ህይወት ያደረገችውን ነገር እኮ ልነግርህ ነው እሺ እየሰማሁሽ ነው ሮቤል መጥቶ ቁጭ ብለን እየተጫወትን ነበር ከዛ እሷን ሻያፊ ብዬ ላኳት ሻዩን በምን ብሰጠው ጥሩ ነው ቼ ተረገመች በምን ሰጠችው በጨው ሻይ በጨው አባዬ አሁን ይሄን ተንኮል ሰይጣን እንኳን ያስበዋል እቺ ባለጌ አሳዳጊ የበደላት እንዴት ነው እንደዚህ የምታደርገው አባዬ እኔ በጣም ነው ያፈርኩት እሱ ብታይ እንዴት በጣም ተናዶ ወጥቶ እንደሄደ በዚህ ተበሳጭቶ ነው ማለት ነው ቤቱን ለቃለሁ ያለኝ ምን ማን ነው ቤቱን የሚለቀው ሮቤል ነዋ አየህ አይደል አባዬ እቺ ልጅ ዛሬ እዚህ ቤት ካደረች እኔ በፍጹም እዚህ ቤት አልኖራትም ራሄል አንቺ ምን አባሽ ነው እዚህ የምትሰሪው? ሪች ምን ያደረግሽ ነው? ሰሚኛለሽ? አጠፋሻለሁ። ለምን ከህይወታችን ማትወጪው? እባክሽ ራይ ልቀቂ። ምን ያደረግሽ ነው?
ለምንድን ነው ለሮቤል ሻይ ተጨፈጣሽው? መስሎኝ ነው። ራሄል እባክሽ ልቀቂኝ። አንቺ ቅናተኛ ገና ነገራ ከኔ ጋር ስለሳቀም አይደለ? አብሮኝ ስለሆነ ነው አይደለ? አባዬ 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 ራሄል አንቺ ማትረቢ ልጅን ገደልሻት። ዘርበኝ እዚህ ጋር ራሄል 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 ቆይ ምን በደልኩት? ለምንድን ነው በዚህ ያክል የሚጠላኝ? ህይወት ምን ሆንሽ ነው? ምን አይነት መጥፎ ሰው ብሆን ነው በዚህ ያክል የሚጠላኝ? አንቺ መጥፎ ሴት አይደለሽ፣ እንደውም መልካም ሴት ነሽ። እሺ ታዲያ ለምንድን ነው ሞቴን እስኪመኝ ድረስ የሚጠላኝ? ማን ነው እሱ? ማን ነው አንቺ የሚጠላ ክፉ ሰው? አባቴ። አባትሽ? አዎ አባቴ እንድሞት ይፈልጋል። ሞቴን በደስታ ሲጠብቅ ነበር። አሁን የት ነው ያለው? የት አለ? አቦ በቃ ተው። የምርሽን ነው ትዕግስት? ልቀቀው አልኩህ እኮ በቃ። ጥፋውን ሂድ ከዚህ። እግርህ እስኪደክም ድረስ ሩጥ። የት ነው የምሄደው? በህይወት መኖር የምትችልበት ቦታ። እኔ በህይወት የምኖረው እዚህ ነው። ከዚህ የትም አልሄድም። የትም እንዳትሄድ። በጣም ጥሩ። በጣም ነው የምፈልግህ። እስከ ሞት ድረስ እኖራለሁ። በጣም ጥሩ። መሞት ምን ማለት እንደሆነ አሳይሃለሁ። እሺ ቲጂን አንቀህ ለመግደል በሞከርክበት ከተማ መቼም አትኖርም። ና እንሂድ። ቲጂ አሁን ዛቻሽ የት ሄዶ ነው? ቆይ አቦ ያንን ማይረባ ገለህ እጅ እንዳይቆሽሽ ብዬ እኮ ነው። አንቺን እኮ ሊገልሽ ነበረ። እኔም ያየሁትን ስቃይ እንዳይ ነበር። ይሄንን ሰው ብቻውን ካገኙት በጭራሽ እንደማለቁ ወቂ። እኔ የምፈልገው ከዚህ ፈርቶ እንዲጠፋ ነው። የእሱ መጥፋት ምንድነው የሚጠቅምሽ? ንቆኛል። እሱ የሚሞተው ከዚህ ፈርቶ የሄደ ጊዜ ብቻ ነው። አረ ቲጂ ምን አይነት ነገር ነው የምታወሪው? ልጁ ልቡ ያበጠ ነው። ይሄን ልቡ ደግሞ አስተንፍሼ ነው የማየው። እሺ አንቺ እንደፈለግሽ። አመሰግናለሁ። በቃ ይመችሽ። ወይኔ ፈጣሪ። ቆይ ለምንድን ነው እንደዚህ ሆነው? ለምንድን ነው የፈራሁት? ትዕግስት ምን አባል አድርግ? ስሞት ማየት አልቻልሽም አይደል? እኔ ማየት የምፈልገው ፈርተህ ስትሮጥ ነው። አንቺን ደስ የሚልሽ ከሆነ አሁን አደርጋለሁ። ኧረ እባክህ አሁን ደግሞ ለእኔ ደስታ መጨነቅ ጀመርክ? አደራ የምትገይኝ ከሆነ አንቺ ፊት ለፊት እያየሁ ግዳይ። እኔ እንዳንተ ነፍሰ ገዳይ አይደለሁም። እሺ ልክ ነሽ። አንቺ እንደኔ አይደለሽም። አንቺ አደገኛ ሰዎች የሚታዘዙሽ ጨካኝ ሰው ነሽ። እሱን በመረዳትህ ደስ ብሎኛል። በጣም አመሰግናለሁ።
ለምን አትሆኝም? ቆይ ከኔ ምንድነው የምትፈልገው? ይቅርታሽ። አንተን ይቅር የምልበት አንድ ምክንያት ንገረኝ። ላንቺ ያለኝ ፍቅር ይቅርታ እንድታደርግልኝ ያደረግሽን? የምርህን ነው? እንደማታምኚኝ አውቃለሁ። ለምን? በጣም ነው ማምንክ። ምክንያቱም አንተ እኔን ልትገለኝ የሞከርክ ሰዓት ለእኔ ያለህን ፍቅር በደንብ አይቼዋለሁ። በዛ ድርጊቴ እንደተጸጸትኩ እኖራለሁ። ጥላቻን መደበቅ ሲኖርብክ አንተ ግን በጅልነት በግልጽ አሳየኝ። እኔ አንቺን ኧረ በጭራሽ አልጠላሽም። ለእኔ ያለህን ፍቅር ለማሳየት አንገቴን አንቀል ልትገለኝ ስለሞከርክ በጣም ደስተኛ ነኝ። አንቺም በፍጹም ማረሽው መጥፎ ድርጊት ነው። እንደዚህ አይነት የፍቅር መግለጫዎችን ማንም ሊረሳቸው አይችልም። እና ያንቺን ይቅርታ ለማግኘት ምንም ተስፋ የለኝም አለ። እና ለምን ከዚህ እንዴት ፈለግሽ? የኔ ይቅርታ እዚህ ስላሌለ ከይቅርታሽ ይልቅ አንቺን ማግኘት ነው የሚበጀው። በይኛ የኔን ይቅርታ ለማግኘት ርቀ መሄድ አለብን። ሰው እንዳልገድል በማድረግ መልካምነትሽን ባታሳይኝ ጥሩ ነው። ያንተ አይነት መልካም ሰው ገሎ ሲኦል እንዲገባ አልፈልግም። ከዚህሽ ጋር ጊዜን ከማቃጠል ቶሎ ብዬ ስራዬን ሰርቼ ብሄድ ይሻለኛል። ከሰራው በኋላ ምን እንደምታደርግ አብረን እናያለን።